አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ከያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ የአክብሮት ሰላምታችን ይድረሳችሁ እያልን ዛሬ እንግዲህ የካቲት 30 2018 ዕለተ እሁድ እንግዲህ በዛሬው ዕለት የባንክ የምንዛሬ መረጃ እሁድ ስለሚሆን ዝግ ነው። ነገር ግን የጥቁር ገበያ ሐዋላ ዌብሳይቱ በማንኛውም ሰዓት ስለሚያስነብብ የ18 ሀገራትን ሙሉ ዝርዝር መረጃ ይዘንላችሁ መጥተናል። እንዲሁም ከጠቀማቸው ወደ መጨረሻ ላይ በትናንትናው ዕለት ዕለተ ቅዳሜ ያለውን የሩሃ ፎሬክስ ዕለተ የምንዛሬ ዋጋ የ8 ሀገራትን አካተን ይዘንላችሁ ቀርበናል። ሁላችሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ከሰሞኑ የምንዛሬ ዋጋ እጅግ ያልተጠበቀና ያልታሰበ ሁኔታ ነው። አንዴ ይጨምራል፣ አንዴ ይቀንሳል፣ አንዴ ይጨምራል፣ አንዴ ይቀንሳል። ዞሮ ዞሮ ዌብሳይቱ ያስነበበንን መረጃ ወደ እናንተ እንግዲህ እያነበብን እናደርሳለን። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላር ትናንት በከፍተኛ ሁኔታ ቀንሶ የነበረ ቢሆንም መጠነኛ ጭማሪ አድርጎ 188 ብር ከ25 ሳንቲም ሲመነዘር 100 የአሜሪካ ዶላር 18825 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ያ ማለት ከትላንትናው ወደ 2 ብር ከ20 አካባቢ ጭማሪ አድርጓል። ዞሮ ዞሮ ዌብሳይቱ ከዚህ ካስደመጥኳችሁ በኋላ እጅግ በከፍተኛ ሁኔታ ሊቀንስም ሊጨምርም ይችላል። ዞሮ ዞሮ በሰዓቱ ያለው መረጃ ይህ ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 138 ብር ከ10 ሳንቲም ሲመነዘር 100 የካናዳ ዶላር 13810 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮን ስንመለከት 215 ብር ከ88 ሳንቲም ሲመነዘር 100 ዩሮ 21588 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 249 ብር ከ80 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24980 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 495 ብር ከ15 ሳንቲም ሲመነዘር 100 የባህሬን ዲናር 49515 የኢትዮጵያ ብር ሲመነዘር እንደሚውልና ትናንት እጅግ በከፍተኛ ሁኔታ ወደ 60 ብር አካባቢ ቅናሽ ተደርጎበት ነበር። ዛሬ ግን የአንድ ብር ጭማሪ ተደርጓል። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ05 ሳንቲም ሲመነዘር 100 የሳውዲ ሪያል 4905 የኢትዮጵያ ብር ሲመነዘር እንደሚውልና ከትላንቱ ወደ 55 ሳንቲም አካባቢ ቅናሽ አሳይቷል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ60 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ60 ሳንቲም እየተመነዘረ እንደሚውልና ከትላንቱ የ22 ሳንቲም ቅናሽ አሳይቷል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 609 ብር ከ30 ሳንቲም ሲመነዘር 100 የኩዌት ዲናር 60930 የኢትዮጵያ ብር ሲመነዘር እንደሚውልና ከትላንቱ የ1 ብር ከ15 ሳንቲም አካባቢ ጭማሪ አሳይቷል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 262 ብር ከ50 ሳንቲም ሲመነዘር 100 የጆርዳን ዲናር 26250 የኢትዮጵያ ብር እየተመነዘረ እንደሚውልና ከትላንቱ የ1 ብር አካባቢ ቅናሽ አሳይቷል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ50 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ50 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 483 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 48370 የኢትዮጵያ ብር እየተመነዘረ እንደሚውልና ከትላንቱ የ2 ብር ከ15 ሳንቲም አካባቢ ቅናሽ አሳይቷል ማለት ነው። እንግዲህ
እንዳያችሁት እስካሁን ያሉት ሀገራት የተወሰኑ ሀገራት ቀንሰዋል፣ የተወሰኑ ደግሞ ጭማሪ አድርገዋል። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 27 ብር ከ00 ሳንቲም ሲመነዘር 100 የቻይና ዩዋን 2700 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 59 ብር ከ99 ሳንቲም ሲመነዘር 100 የእስራኤል ሽቅል 5999 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላውና የመጨረሻው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 240 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 24000 ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው በትናንትናው ዕለት የሮሃ ፎሬክስ ማለትም ዕለተ ቅዳሜ የምንዛሬ ዋጋ ተመኑን ስንመለከት አንድ የአሜሪካ ዶላርን 177 ብር ከ10 ገዝቶ 180 ብር ከ64 እየሸጠ መዋሉን ከሮሃ ፎሬክስ ያገኘነው መረጃ ያመለክታል። የእንግሊዝ ፓውንድን 231 ብር ከ27 ሳንቲም ገዝቶ 235 ብር ከ89 ሳንቲም ሲሸጥ ውሏል ማለት ነው። ዩሮ 201 ብር ከ32 ሳንቲም ገዝቶ 205 ብር ከ34 ሳንቲም ሲሸጥ ውሏል። የስዊስ ፍራንክን 223 ብር ከ26 ሳንቲም ገዝቶ 227 ብር ከ72 እየሸጠ መዋሉን ከሮሃ ፎሬክስ ያገኘነው መረጃ ያመለክታል። የደቡብ አፍሪካን 9 ብር ከ21 ሳንቲም ገዝቶ 9 ብር ከ39 ሳንቲም እየሸጠ ውሏል። የዱባይ ድርሃምን 47 ብር ከ75 ገዝቶ 48 ብር ከ70 ሳንቲም ሲሸጥ ውሏል። የአውስትራሊያ ዶላርን 115 ብር ከ55 ገዝቶ 117 ብር ከ88 ሲሸጥ ውሏል። የሳውዲ ሪያልን 46 ብር ከ82 ሳንቲም ገዝቶ 47 ብር ከ75 ሳንቲም ሲሸጥ ውሏል። የቻይና ዩዋንን 23 ብር ከ75 ገዝቶ 24 ብር ከ22 ሳንቲም ሲሸጥ ውሏል። የካናዳ ዶላርን 123 ብር ከ40 ገዝቶ 125 ብር ከ86 ሳንቲም ሲሸጥ እንደዋለ የሮሃ ፎሬክስ የዕለተ ቅዳሜን ዕለታዊ ምንዛሬ ዋጋ እንግዲህ ወደ እናንተ አድርሰናል ማለት ነው። በዛሬው ዕለት እሁድ ስለሆነ ባንክ ቤት ዝግ ስለሆነ ነው መረጃውን በነገው ዕለት ሰኞ የማቀርብላችሁ ይሆናል። እንግዲህ የምንዛሬ ዋጋ በተለይ የጥቁር ገበያ ሐዋላ መጥፋትና መረጋጋት ለሀገራችን ሰላም ነው። ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያውያን ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ።